ጨንቆኝ ነበር በራሴ ይፈጣሪ አንቺ ምን ሆነሽ ነው? ፍቅር እየተመለሽ ፍቅር እያፌዘች ነው። ደህና ናችሁ? እናንተ የምታውቁ ልጆች ካላችሁ በውስጥ የምታወሩ ካላችሁ ጠይቁኝ። እኔ ልሞት ነው። ፍቅር የሃይሚ ጠባቂ እንዴት ነሽ የኔ ውድ የኔ ነፍስ ነገሬ? ካላት ከሌ ወለ ነፍስ ነገሬ እኔ ነፍስ ሊወጣ ስላንቺ ነፍስ ነገሬ ትያለሽ እንዴ? ጭንቀት በአንድ ቀን ጨነቀኝ። እንዴት ነው የምሆነው? እሺ ለበት የምራችሁ ነው እናንተ የምር ማለት ትጨነቃላችሁ። አዎ ወላሂ እንቅልፍ አላየሁም። ቆሜ ያደርኩ በቃ ልክ እንደባለፈው በአንድ እናንተ የምር እግዚአብሔር እናንተ ቡራና ሃይሚ አንድ አልጋ ላይ ስተኙ ነው እንደማየት ደስ የሚሉት። እነሱ አንድ ላይ ሲሄዱ አንድ ላይ ሲመጡ አንድ ላይ ስላሰማችሁ ተይ በእናትሽ ፍቅር ማዛ አይደለም። ይሄ ማዛ ይሄ እውነት ነገር እኮ ነው። እውነት ነው። እናንተ ልጁ ፍራንክ ነው ትላላችሁ። ልጁ አንድ አመት ሙሉ ቀለበት አሰረ። ከዛ በኋላ ቀለበቱ ካሰረ በኋላ ተወ በቃ ትቶ ማለት ነው። እሰየትም አትሄድም ብሎ ማለት ነው። ድሮ ፍቅረኛ ማለት እሱ ነው መሰለ ፍቅር አው ድሮ ፍቅረኛ ነው። የማይሆን ነገር አታውሩ። አሁን የራሳቸው ሙታጫው ተኝኝ። አው እሱ ድሮ ፍቅረኛ ነው። አንቺ ፍቅር አንቺ ምን ሆነሽ ነው? ያምሻል እንዴ? ሌላ ነገር አውሩ። አንቺ ጠገብ ላይ ነበርሽ፣ ከነሱ ጋር ነበርሽ እንዴ? ፍቅረኛ ነው። ቀለበት አስሮ አራት ከአንድ አመት በፊት ቆይ ስሚኝ ማይናታሽ ስሚኝ ታሽ ልንገርሽ ታሽ ደህና ሰው አልነበረችም። እንደ ታሽ አሁን እናንተ እዚህ ጋር እነዚህ ልጆች አሁን ምንድን ነው እናንተ ፍራንክ አይደለም እውነት? ይኸው ቀለበት ያላያችሁ ይኸው አንድ አመት በፊት ይላል። አይደለም ምንም ስራ አይደለም። እናንተ ሶፍት ምናምን አስተካከሉ። የምር አልቅሱ፣ ትንሽ አልቅሱ። አንቺ ፍቅር እየተረገምሽ አልቅሱ። እኔ እኮ እንደዚህ ነገር ነው አልፈልግም። ላይ እንደዚህ ማለት አልቅሱ። ተሽደ አንቺ ነሽ አሁን ተሽደ ከዚህ ውስጥ ትውጣ። ተሽደ ማለት ነው። እሺ ወንድ ነሽ አውጪ ተሽደ ነይ ውጪ ተሽደ ነይ ታምራለች እንዴ? አሁን ልጁ እውነት ነው ፍራንክ ነው አትበል ትላለች። እቺ ፍቅር ብታወራ ነገር ሁሉ ነገር ምስብል ላይ ነው እንጂ ብቻ አንቺ ተሽቴል ፍራንክ ነው ብለሽ ታስቢያለሽ እንዴ? ፍራንክ ነው እኮ አንቺ ፍራንክ አይደለም ማዛ አይደለም። እናንተ ታች ያላችሁ ተሽቴ ዛሬ በምን ጎን እንደተነሳች በቂት ጎን ነው የተነሳችው። ልጅ ወርዱን ማዛ አንቺ ቅድም እኮ ነበርሽ። ምን ሆነሽ ነው? ይሄ ከአንድ አመት በፊት ቀለበት ቆይ እውነት ነው። 16 ሰው አለ። ሄዱና ለፍራንክ አይደለም። አንቺ ፍቅር አሁን ከዚህ ወጥቼ ማለት ነው ረግጥሻለሁ፣ ከረብትሻለሁ። አንቺ ዝም በይ አንቺ ፍቅር ማለት ነው። ዝም በይ ከዚህ ወጥቼ እነሱ ያለሽ አሁን በዚህ ሰሞን ሚዲያ የኔ ነገር ነው። የኔ ውድ ታሽተ እንዴት ነሽ? የኔ ውድ ይቅርብኝ። እንዴት ነሽ አንቺ? የተረገምሽ አራር ወይኔ እናንተ የምር እውነት ልንገራችሁ። ልጁ ማለት ነው ልጁ ለሃይሚ ፍቅር ብሎ ቢጃማ ቱታ ለብሶ መጣ። አንቺ እየተረገምሽ አንቺ ፍቅር ስሚኝ ፍቅር ወይ ዝም በይ። እኔ ለአንቺ ፍቅር ብዬ ኢዲቪሽን 29 ስል 32 አድርጌ አሁን ምን ትፈልጋለች? ያንቺ ንግግር ማንም የለም። እሺ ባናተስ ተታከይ እኔ ከርብትሻለሁ። ዝም በይ አትፈልሽ። ለአንቺ ፍቅር ብዬ ሁሉ ነገር ሆኜልሻለሁ። አሁን ግን ስላልቻልኩ በካሜራ መጣሁ።
ገንዘብ መልሽ። እሱ ግን አይደለም። አሁን ዘንድሮ ለሃይሚ ጉድ ነው። ጉድ ስሙ። እሱ ገንዘብ መልሽ ይላል። እዚህ አንዳንዶች ደግሞ የወንድሜ ብር መልሽ ይላሉ። ጌታችን ኢየሱስ ጋር አይቻለሁ እኮ እኔ እግዚአብሔር ሪች ማለት ነው። አይቻለሁ እግዚአብሔር አቀናብሮ እኮ ነው ልጆቹ። ደግሞ አንዳንድ ኮሜንቱ ልንገራቸው። በቃ እናንተ 200 ቶሎ በሉ አምሎ በእናታችሁ ይሄ ይቁምልኝ። ጌታ እንደዚህ ጭንቅላቱ እኮ ሰው ብዙ ነገር ነው እንዳስተካከሉ ነው የሚሄደው። ለምን አበባ እንደምፈልገው እነሱ ይሄድ ችግር የለውም። ግን ስራ ነው ልጁ ብቻ ሀይሚ ጋር አይደለም ብዙ ጋር እንዲሁም ሶፊ ጋር ባለፈው ራሱ አይቻለሁ እኮ አይተናል እኮ ልጆቹ እኮ ነው የምለው። ብሩኬ በቃ ብሩኬ 250 ኪሎ ነገር ልንገርሽ ሪች ማለት ነው። በቃ ብሩኬ 250 ቶሎ በሉ። የሀይሚ በጣም ከባድ ስጦታ አለ። 200 ቶሎ ቶሎ በሉ በእናታችሁ። ልነገር ይቁም አላለችም አንዱ ምንድነው? ማናባት ይቁም አፈር ቤት ይቁም የሚባል ነገር የለም። ይቅር የሚባል ነገር የለም። የሶስት መላጣ ናይ ውጪ ይቁም። 200 ከሞላች አንድ ሚሊዮን ነው። ሚሊዮን እነሱ እስከሚያገቡ ድረስ ይቀጥላል። ምን አባቱ በኢየሱስ ያ ረብ ኢሪች የኔና አንቺ እቺ ልጅቷን እንትን እናደርጋለን፣ ጉድ እናደርጋለን። አይደለም አሁን ማለት ነው አንድ ሰርፕራይዝ አለ ስል ማለት ነው። አዳመ ሁሉ እንትን ቀለበትና አበባ ይልካል። ምንድነው ሹዋይታ ቀለበት እሱ አሰረ 1 አመት በፊት እንኳን አመጡ ግን ኤፋንት እንኳን አመጡ። እኔ ማለት ነው ሀይሚ ትላንት ወደ ስታወራም አላማረችኝም። ያው እሷ እኮ አሁን ሌላ ካንተ ውጪ ምናምን ስል ማለት ነው። ከዚህ በፊት ካንተ ውጪ ብሩክ ወደ ውጪ ብላ ማለት ነው ፍጽና መጣች። ይሄን ወርቅ ስታስር ነው ረዲ ያለኝ ሰፈነልኝ ጭንቀት ማለት ነው። እናንተ ልክ ነሽ። ከዚህ በፊት ወርቅ ተጨነቁ የኔ ውዶች፣ አትጨነቂ የኔ ማር ስራ ነው ይስሩበት። አትጨነቂ ጊዜ ችግር የለም። እኔ ከመረኔ ብር መልሽ እውነት ነው ብዬ መሰላችሁ? እኔ እውነት ነው ብዬ እኮ አይደለም። አዩ እነሱ እኮ ሀዩ በፍቅር ሲመጡ እኮ አይጠብቁም እኮ አይሄዱም እኮ። ለዛ ነው ሀዩ የምንድን ነው ተቀለሽ እንትን ልጁ ለሀይሚ ፍቅር ብሎት ወደ ቱታ ለብሶ መጣ። እናንተ አታውቁም። ይሄ ደግሞ መጨረሻ ላይ ደግሞ እየሄደ እየሳቀ ሄደ። ብሩኬ ደግሞ ማለት ነው ሀይሚ ጋር ደርሳለሁ ብሎ እኔ ሄዳለሁ እኔ እሱ ሄዳለሁ ብሎ ቁጥሩን ወሰደ። እሺ በይ ደግሞ ሀይሚ ጋር ከደረሰ በኋላ ምንድን ነው ደግሞ በፊት ወጥቶ የሚሮጠው? እሱ እኮ ተናዷል። አሁን እኔ ያሳሰበኝ የሰውየው ነው የባልየው ነገር። አሁን አይደለም አልተናደደም። አሁን ፓስፖርቱ በቃ አሁን ባል ነው። ብሩኬ መኪና አለው። ብሩኬ መኪና ይዞ ይሄዳል። አይ ወይኔ አይሚሻ አልተናደደም። እሱ አልተናደደም የምር። እንደዚያ ከሆነ ማን ምን አገባኝ? እኔ እኮ የምጨነቀው እንደ ኧረ እባክሽ ዛሬ እኮ አሁን ትላንትና ጥሩ ሁኔታ መጣ። ዛሬ ማለት ነው ዛሬ ጃኬቱን ጥሎ ይሄዳል። ከትናንቱ ዛሬ እንደውም ይሻለዋል ብዬ አስባለሁ። ምክንያቱም አንድ ቦታ መኪና አቆሞ ይሄዳል። ቁልፍ ለላይ ብሰጥ ጥሩ ነበረ። ቁልፉ ለሀይሚ ሰጥቶ ነው የሚሄደው ሲጀመር። እሷም ባለፈው አይታለች። ለካ እንትኑ ትነት ትችላለች። መንዳቱ ነው ምንድን ነው የሚባለው? መንዳቱ የሚነዳ ነገር ይነዳሽ ነው። እኔ በቃ አልፈልግም። የሚያድር ነገር አስጠልቶኛል። አሁን አንቺ የሚያድር ነገር ያለሽ መቼ አይተሽ ነው? ገና እኮ ብሩክ ቤት ማለት ነው። ገና ብሩክ ቤት ይሄ ፕሮግራም
አይደለም ፕሮግራም ተጀመረ ገና አስመላኪ ገና ሁሉ ነገር ገና ነው ያለ እኮ ያ አላህ የተማድረው ዛሬ በእናታችሁ እኔ ላይላን ጉድ አደርጋታለሁ። ቆይ ላይላ ጋር ይላል እግዚአብሔር የታለች ላይላ? ላይላ የኔ ውድ ነይ 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 እንትን ነው እኮ እንትን ነው። አሁን ሁላችሁ በዓል ድረስ ማለት ነው። በዓል እስከሚመጣ ድረስ እነሱ እሙሽዬ ጋር ሲሄድ ዶሮ ምናምን ከበለት እሙሽዬ አስታረቀች። አንቺ አመት በዓል ስለደረሰ እኮ ነው የጀመሩት። አመት በዓል ለነገሩ ደርሷል። እዛ ቡታጅራችሁ ደግሞ እሙሼ እኮ ባለፈው ብላለች እኮ ፍቅር ልንገርሽ ወንድምየው ፍራንክ ሲሰራ እሙሼ እዛ አሁን ማን ያስታርቃል? እዚህ ችግር የለም አለች እኮ። እዛ አዲስ አበባ ችግር የለም ይጣሉ። እኔም ደግሞ የምፈልገው መጣላት የተኛው ነው ታውቂያለሽ። አንድ ላይ እራት ቁርስ ይበሉ፣ አንድ ላይ ምሳ ይበሉ። እዛና እዚህ ካሜራ ፊት ካሜራ ፊት ይደባደቡ ከፈለጉ። እሱማ እኔ ምን አሻኝ ነው እችላለሁ። ህመሜና አሁን ድርሽ አልልም። ዛሬ ዩቲዩብ ሰፈር ድርሽ አንቺ ያምሻል። እጂና ላይክ እና ሼር ኮፒ ሊንክ አድርጌ ሲጀመር እንትን ላይክ እና ሼር አድርጌ ላይክ አድርጌ ችግር የለም። ይደባደቡ ካሜራ ፊት ይደባደቡና በዛ በኩል ደግሞ አብሮ ይብሉ አብሮ ይጠጡ ችግር የለም። ከጀርባ ያለውን እኔ መታየው ታዲያ እኔ እየጨነቀኝ። አንቺ ጀርባሽ ምን ያንቺ ጀርባ ማን እያየ ነው? አንቺም ዝም በየሰው ጀርባ ለምንድን ነው የሚታየው? መጀመሪያ ያው ጀርባ ያየሽ አይደል እንዴ? ይሄው እኔም ላድርግ ቆይ ጀርባ ይሄው የነሱ ጀርባ እነሱ ይሄ ፌምስ እንትን ማለት ነው። ምንድን ነው ፊልም እየሰሩ እንትን ፊልም ነው ምንድን ነው የሚሰሩ ሰው ይመስላሉ። ይሄው ካሜራ ፊት ይደባደቡ ምን ይበሉ። ደግሞ ጀርባ ላይ ሄዶ ቁርሱ አብሮ ይብሉ፣ ምግብ ምናምን አብሮ ይብሉ፣ አብሮ ይጠጡ። በእኛ ፊት እንደፈለጉ ይሁኑ። አይደለም አሁን እኔ የሚያሳስበኝ የብሩክ ነገር ሳይሆን የልጁ ነገር። ልጁ 1 አመት በፊት ቀለበት አሰረ። ከዛ በኋላ ከ4 ወር በፊት ነው ደግሞ በአንድ ቦታ 3 ወር ነው ገና 4 ወር ነው። ሱሱ ነው አለች ሀሳቤ። ሱሱ እኮ እንደኔ እኮ ነው አልቃሻ ከሆናት እግዚአብሔር እኔ የለሁበትም። እኔ በጣም ጨንቆኛል። አዩ ችግር የለም ይደባደቡ። አሁን ዛሬ ስፖርት እየሰሩ ይመጣሉ። ከካሜራ ጀርባ ደግሞ አብረው ይጠጣሉ። አብረው ዱማአዚ ላንቺ ሲል ዛሬማ ሽንት ቤት ያስመሽሽ። ቆይታ ያለሽ ማታ ጠብቂ። እንዲሁ እዛ ጨለማ እዛ ካውያ ስር ነው የማገኝሽ ማታ ታያለሽ። ዛሬ ኃይለኛ ስፖርት አለ ከባድ ናው ሱሱ ልክ ነሽ። ልንገርሽ ሃይሚ ቀለበት ከአንድ አመት በፊት አሰረች። ቀለበቱ ያና እጅ ውስጥ እኔ አንድ ቀን አይቻላቅም። ቀለበት ጦስ ይውሰድ። የምን ቀለበት ነው? አንቺ ቀለበቱን እኮ ቤት ትጠብቃለች። ሹበኩ ትሄድበት እናንተ አሁን ከቀለል ያርጋችሁ ታያላችሁ። ይሄ ከባድ ነገር እኮ ነው። እውነት አልቅሱ በቤታችሁ ሁላችሁ። እውነት የምረና ነው። ቃል አይደለም። ጸሎት አድርጉ። በተለይ ጸሎት አድርጉ። አዎ ጸሎት ያድርጉ። ጸሎቱም አድርጉ። አልቅሱ ደግሞ አንዳንድ ትንሽ አልቅሱ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ፍቅር ማዚ የት ናቸው? ፍቅር ምን ተጠፋሽ እኮ ማዚ ተብዬዋ ማለት ነው። ሱሱ ተብዬዋ አንቺ ተብዬዋ ገደል ነው ያስገባሽ። አለሻ አለሁልሽ የእኔ እናት ማዚ። ወይ እናቴ እንዴት ነሽ አንቺ? ሰላም ነሽ? ማታ ጨለማ ውስጥ አደርሽ ወይ እንዴት ነው ማዚ? ተይ በእናትህ ጨልል ያለው ማለት አፍ ብቻ ነው አይደለም። ማዛ ማለት ነው። ማዛ የልጅ የአሹ ይመስላል። አሹ ሰጥቶ ነው እንዴ? እኔ አድናቂ በዚህ አጋጣሚ እቺ ኮቶታ ሱሱ ትላንት ቪዲዮ እንዴት አየሽ? በእናትህ ትላንት ቪዲዮ እንዴት አየሽ?
እንዴ አንድ አመት በፊት የተሰራ ቀለበት እኮ እንዴ ደስ ይላል እንጂ ፋን አልኩት። ጌታ እኔ ማለት መግቢያው ላይ አይቼ እንዴት እንደሳቅኩት አይደለም አንድ አመት በፊት ቆይ አንድ አመት በፊት የታሰረው ቀለበት ዛሬ እኮ ማልስ ነው። እናንተ አታውቁም እንዴ? ማልስ እንሂድ ፍቅር እኔ የሚገርመኝ ነገር ማለት በአንድ ቀን እኮ ነው ሀይሚ ሚዲያ የምታናወጠ ተሻላ ቸኪላ ዩቲዩብ ላይ ቲክቶክ ላይ ቁራቁምቡቶ ዩቱበሮች ተቃጠሉ። ያው አቤት አቤት ሴቶች ማለት አቤት በእነሱ አይዲያ ማመጡት ነገር ቂጥ ዩቱብ ገብቼ አይደለም ደግሞ ማለት ነው። ቆይ ልንገርሽ እኛ ማታ ትላንት እኔ ያየሁት በዚህ 7 ሰዓት ምናምን ነው ያየሁት ማለት ነው። ከዛ እነሱ ማለት ነው አሁን የምን ድምጽ ነው? እነሱ ቦይስ ነው የሚያመጡት ትናንሾቹ። የምን ቦይስ ነው? የአሜሪካ ነው ደግሞ ማለት ከትላንት ወዲያ ፍቅር ከትላንት ወዲያ የተወሰደ ቪዲዮ ላይ ማለት አንድ ጅል ምን እያለች ነበር እንደሆነች ሰምተሻላ? ያ ሪከርድ እዚህ ቲክቶክ ውስጥ ገብቶ ነበር ሰምቻለሁ። ምን ብላ ዝም በይ። አቤት አንዳንድ አሽቃባጭ ዩቱበሮች ደግሞ ሴቶች አቤት እንደነዚህ ቆሻሻ መሰሉ እኮ እኔ ማለት ነው። እኔ አሁን እውነት ትናንትና ቪዲዮ የደበረ ነገር ምንድን ነው ታውቃላችሁ? ካሜራማኑ ለምንድን ነው ለልጁ ታች እስከ እግር ድረስ ማለት የማሳየው? እኔ ማየት ፈልጋለሁ። ታች እኮ ቢጃማ እኮ ለለበሰ እንትን አካባቢ ጥሩ ነው። ኩፍ አለ እንደ አሾ እግዚአብሔርን አንቺ ቆይ ላሳይ። ልጁ ያምራል እንዴ? ኖ አሹ ባላላ ከአሾ ያምራል። ባይዘው ልጁ ያምራል። አንቺ ይሄ ልጅ ፀጉር ጋር የሚያስደር ይመስላል። ወንገራቢ ይመስላል። ጸዴ ነው። ፀጉሩም እራሱ ጸዴ ነው። ይሄ ልጅ የሚፈልጉን ስልክ ቁጥር አለ ይሰጣቸዋል። ቆሻሻ መረጣ ሊቀ ሱሪ ማይቀይር አይ አሹ ያባት ያምላክ እሱ ፍቅር ብዬ በእንትን መጣሁ። ሀይሚ አንድ ቦታ ላይ ልቤን ማንንም አልሰጠም ብላ ቲክቶክ የሰራችው ቦታ ገብቶ ምን አለ እኮ አላለም ማዲ ደማዚ ሜንሽን አድርገሻል አንቺ። አዎ የምር አሹ አትንኩ። አሹ ፍቅረኛዬ ነው። ከሀይሚ ጋር አይደለም ከኔ የኔ ፍቅረኛ ሁሉ ነገር ጨርሼ ማታ እኛ ሁሉ ነገር እንትን እያለ ነው የምናድረው እያስተካከለ ማዚ ምንድነው ይሄ? ምንድነው? ምን እንደሆነ አይቻለሁ። ምን አየሽ? ስክሪን ላይ ማለት ቤትሽ ላይ ሃይላንድሽ ምን ልብስ ነው? ሌላ ነገር አይደለም። ማንንም አልሰማም። ካቶ 82 ገባች እኮ አቤት ሲንጫጩ ሚዲያ ቻናላችሁ ሲንጫጩ ከየት ነው የምትመጡት? የት ነበራችሁ? እግዚአብሔርን 82 ገብታለች ዛሬ 83 አለ ገና ደግሞ እኔ ማለት ነው እኔ ቆርቋሪ እንደሆንኩ ማለት ነው። ማዚ እኔ ገባለሁ ወጣለሁ የእሷ ቻናል ነው። ለምን እንትና ላይክ እናንተ ማዛ እውነት ክፉ ናችሁ። ሱሱ ክፉ ናችሁ። ለብሩክ አታስቡም እንደ የወንድሜ ብር መልሽ ይበሉ። አንቺ እንደዛ ትበይ እና ሁለቱም አንድ ናቸው። ለምን እኔ ለብሩክና ለሐሚዳ ሁለቱም አንድ ስለሆኑ ለምን አላስብም እናንተ እኔ አሁን በድምጽ ቪዲዮ ሰራለሁ። ሃይሚ የወንድሜ ብር መልሽ ልጁ ከአንድ አመት በፊት አታሽቃብጡ። ደግሞ አንዳንዶቹ ማለት ሳገጤዎች ማለት እንደ ማን ነው ይሄ ምንም አይደለም። አይደለም ሱሱ እንደዚህ ነገር ያስፎክራል እንዴ? የፎከሩ ልጅን እየለጠፉ የሶስት መላጣ ልጆች ገልብጦ ቢሰጥ ለራሱ እንትኑ አይቆምን ዝም ብሎ ነው። ግን አይተሻለ እየፎከሩ አይ ፍቅር አይቻለሁ። ጣንፌ አንድ ጣንፌ ምን አይተሻለ ማለት አይቻለሁ። የምር አይቻለሁ። ስቄ እግዚአብሔርን አቤት ያለሆነ ነገር ላይ ይሄ ከዘመኑ ደግሞ ከየት ነው የሚመጣው? አቤት ጀማርና ክርስቶስ
የሰው ለውጥ ማትፈልጉ እዚህ ቲክቶክ መንደር ያላችሁ ሴቶች ቅናት ምንም አያዋጣም። ምንም አርፋችሁ ተቀምጡ። ይጠቅሟቸዋል። ስራችሁ ስለወጣችሁ ባናጹ ህይወት ላይ ገባለ እያላችሁ ማለት ነው። አይቻልም። ማታ አይቼ ስቄ ነው የወጣሁት እግዚአብሔርን